አንተ ሙሐመድ ወይ ብሎ ጠራቸው። አኽቢርኒ እስኪ ንገረኝ አላቸው። አኒል ኢስላም ስለ ኢስላም ምንነት። ፈቃለ ሰለላሁ ዐለይሂ ወሰለም ኢስላም ማለት አን ተሽሀደ አን ላ ኢላሃ ኢላላህ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም ብለህ ልትመሰክር ነው። ወአነ ሙሐመደን ረሱሉላህ እኔ ሙሐመድ የሱ መልእክተኛ መሆኔንም ወቱቂመ ሶላት ደንቡንና ስርዓቱን ጠብቀ ልትሰግድ ነው። ወቱእቲየ ዘካት ዘካንም እንደዚሁ ለሚገባው አካል ልትሰጥ ነው። ወተሱመ ረመዳን የረመዳንን ወር ልትጾም ነው። ወተሑጀል በይት የአላህንም ቤት ልትጎበኝ ነው። ኢን ስተጣዕተ ኢለይህ ሰቢላ ወደሱ መንገዱን የምትችል ከሆነ አሉት። ቃለ ጠያቂው ምን አለ ይሄ ሰው ሰደቅተ እውነት ነው የተናገርከው አለ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ፈዐጅብና ለሁ አለ ለዚህ ሰው ተገረምንበት አለ። እንግዳ አነጋገር ነው። ምንድነው ያስገረማቸው? የስአሉሁ እንደ ተማሪ እንዳላወቀ ሰው ይጠይቃቸዋል። ተመልሶ ደግሞ ወዩሰድቁሁ እንዳስተማሪ እውነት ብለሃል እውነት መልሰሃል ብሎ ያረጋግጥላቸዋል። ምን አይነት ሰው ነው ብለን ተገረምን በሰውየው። ቃል ከዛም ቀጠለ ሰውየው አኽቢርኒ ለሁለተኛ ጊዜ ንገረኝ አላቸው። አኒል ኢማን ስለ ኢማን ምንነት ሲላቸው ቃለ አን ቱእሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺር ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ በማለት ስድስቱን የኢማን ክፍሎች ዘረዘሩለት። ቃለ ሰደቅተ እውነት ብለሃል አለ። ቃለ ቀጠለ ፈአኽቢርኒ እስኪ ንገረኝ አኒል ኢሕሳን ስለ ኢሕሳን ምንነት ንገረኝ። ቃለ አን ተዕቡደ አላህ ከአነከ ተራህ አላህን ልክ እንደምታየው ሆነህ ልትገዛው ነው። ፈኢን ለም ተኩን ተራህ አንተ የምታየው ባትሆንም እንኳ ፈኢነሁ የራክ እሱ ያያሃልና ብለው መለሱለት። እነዚህ ናቸው ማለት ነው ከሐዲስ ማስረጃ የሚባለው። ሰውየው ግን ጥያቄውን ቀጠለ። አራተኛ ቃለ አኽቢርኒ ንገረኝ አኒ ሳዓ ስለ ሰዓቲቷ መቼ ነው የምትቆመው ነው። የስአሉነ